ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ፊኒሽ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያም አርዕስቶቹን። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ ዓለም አቀፍ ተቋማት ገለጹ። 24 ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር ውለዋል ሲል የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት አስታወቀ። በአዲስ መልክ የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር የአንድ ፓርቲ የበላይነት ሊንጸባረቅበት አይገባም ሲባል ተገለጸ። ዓለም አቀፉ የንግድ ሰነዶችን ወደ ዲጂታል ለመቀየር ያግዛል የተባለው ፕሮግራም በኢትዮጵያ ሊጀመር ነው። ዚምባብዌ በአሜሪካ ምርቶች ላይ የጣለውን ታሪፍ ልታነሳ ነው። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፉ የፍልሰተኞች ድርጅት መጋቢት 28 2017 ዓ.ም ባወጣው መግለጫ አስታወቀ። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ሲል ዘግቧል። በየጊዜው ተጨማሪ አዳዲስና ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባታቸው እየፈረሱ ነው ይላል። መጠለያዎቹ ለመጨናነቃቸው በዋነኛነት የተጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢው ከሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ በመግባታቸው መሆኑን ጠቅሷል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያዎች ለማዛወር ጥረት እየተደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎችን ማዟዟር መቻሉን አመላክቷል። 24 ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር ዋሉ። የኢትዮጵያ ኢሚግሬሽንና ዜግነት አገልግሎት በኢትዮጵያ ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላችሁ በማለት ተገልጋዮቹን ሲያጭበረብሩ የነበሩ የተባሉ ሰዎች በቁጥጥር ስር መዋላቸውን መስሪያ ቤቱ አስታወቀ። ግለሰቦቹ ተቋሙ ለ5 ቀን 20 ሺህ ብር የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያን በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን እንዳጭበረበሩ ተመላክቷል። በቁጥጥር ስር ሊውሉ የቻሉት ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር በደረሰ ጥቆማ መሰረት እንደሆነም ተቋሙ ገልጿል። ተገልጋዮች የከፈቱት ክፍያ ማስመለስ እንደተቻለ አመላክቷል። የኢሚግሬሽን አገልግሎትን ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት ይችላል ያለው ተቋሙ ዜጎች እንዳይጭበረበሩ አሳስቧል። በአዲስ መልክ የሚዋቀረው የትግራይ ክልል ጊዜያዊ አስተዳደር የአንድ ፓርቲ የበላይነት ሊንጸባረቅበት አይገባም ሲል ማህበሩ አሳሰበ። የትግራይ ጊዜያዊ አስተዳደር አወቃቀር ሁሉን አቀፍና እኩልነትን ባማከለ ሂደት መሆን ይገባዋል ሲል የትግራይ ዓለም አቀፍ ምሁራንና ባለሙያዎች ማህበር አሳስቧል። የአንድ ፓርቲ የበላይነት ሊንጸባረቅበት አይገባምም ብሏል። ማህበሩ መጋቢት 28 2017 ዓ.ም ባወጣው መግለጫ የጊዜያዊ አስተዳደሩ በየጊዜው ሙሉ የማስፈጸምና የማስተዳደር ስልጣን ባለው መልኩ መቋቋም ይገባዋልም ብሏል። ዞኖችና ከተሞች፣ ወረዶችና ቀበሌዎች ሙሉ የማስተዳደር ስልጣን ሊኖራቸው ይገባልም ሲል ገልጿል። አዲሱ መዋቅር በክልሉ የሚንቀሳቀሱ ሁሉም የፖለቲካ ፓርቲዎች እንዲሁም የማህበራዊ ቡድኖች ተሳትፎ ያረጋገጠ መሆን ይገባዋል ያለው ማህበሩ አንድም ፓርቲ በድምጽ ብልጫ ውሳኔውን የሚያልፍበት አብላጫ ድምጽ ባለቤት መሆን አይገባውም ሲል አስጠንቅቋል። አመራሩ የትግራይ ህዝብ የጋራ ጥቅም የሚንጸባረቅ መሆን አለበትም ብሏል። በተያያዘ ዜና አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደር ፕሬዝዳንትነት ተሰናበቱ። ጠቅላይ ሚኒስትር ዶክተር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ ምስጋና አቅርበዋል። ጠቅላይ ሚኒስትሩ በፕሪቶሪያ የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳድር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው የተገኘውን ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄ አመራር የፌዴራል መንግስት እውቅና እንደሚሰጥም አስገንዝበዋል። በቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለነበራቸው ቆይታ ምስጋና አቅርበዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር በመሆን ለ2 ዓመታት መርተዋል። አሁን ላይ አዲስ የክልል ፕሬዝዳንት እንዲሰየም ሂደት ላይ ነው። ዓለም አቀፍ የንግድ ሰነዶችን ወደ ዲጂታል ለመቀየር ያግዛል የተባለው ፕሮግራም በኢትዮጵያ ሊጀመር ነው። በሲንጋፖር ተግባራዊ የተደረገው ዓለም አቀፍ የዲጂታል መስፈርቶች ተነሳሽነትን የተሰኘው ፕሮግራም የንግድ ሰነዶችን ከወረቀት ወደ ዲጂታል በመቀየር ድንበር ተሻጋሪ የሸቀጦችና አገልግሎቶች አቅርቦትን ለማቃለል ያለመ ዓለም አቀፍ ፕሮጀክት ነው። ይህ ፕሮግራም በኢትዮጵያ ተግባራዊ እንደሚሆንም ታውቋል። የኢትዮጵያ ነጋዴዎች የውጭ ንግድን ለመቀነስና የንግድ እንቅስቃሴን የበለጠ ቀልጣፋ ለማድረግ ይረዳልም ተብሏል።
የዓለም አቀፍ የንግድ ምክር ቤት ዋና ጸሐፊ ሚስተር ጆን ዴንቶን ለካፒታል እንደተናገሩት የተዋቀረውና ውጤታማ አጋርነትን ለማረጋገጥ በኢትዮጵያ ውስጥ የብሔራዊ የንግድ ምክር ቤት ኮሚቴ ለመፍጠር የአደራጅ ኮሚቴ ይመሰርታል። ከአዲስ አበባ ንግድና ዘርፍ ማህበራት ጋር የመከረው ዓለም አቀፉ የንግድ ምክር ቤቱ የኢትዮጵያ ነጋዴዎችን ከዓለም አቀፍ ገበያ ጋር የሚያገናኝ አይሲሲ ዋን ክሊክ የተሰኘው ዘመናዊ የንግድ መድረክ በሀገር በቀል ቋንቋዎች ለመስጠት ዝግጁ መሆኑን ጠቁሟል። ዚምባብዌ በአሜሪካ ምርቶች ላይ የጣለውን ታሪፍ ልታነሳ ነው። የዚምባብዌ ፕሬዝዳንት ኤመርሰን ምናንጋዋ ከፕሬዝዳንት ትራምፕ አስተዳደር ጋር መልካም ግንኙነትን ለመፍጠር በሚል ከአሜሪካ በሚገቡ ምርቶች ላይ የተጣሉ ታሪፎችን እንደሚያነሱ አስታወቁ። ፕሬዝዳንት ዶናልድ ትራምፕ ከዚምባብዌ ወደ አሜሪካ በሚገቡ ምርቶች ላይ 18 በመቶ ታሪፍ ከጣሉ ከቀናት በኋላ ነው የዚምባብዌ መንግስት እዚህ ውሳኔ ላይ የደረሰው። ይህ እርምጃ ከአሜሪካ የሚገቡ ምርቶችን በዚምባብዌ ገበያ ውስጥ ለማስፋፋት እንዲሁም በምላሹ ዚምባብዌ ወደ አሜሪካ የምታስገባውን የውጭ ንግዷን ለማሳደግ ነው ሲሉ ሞናንጋ በኤክስ ገጻቸው አስፍረዋል። ዚምባብዌ ቀኝ ግዛት ከወጣች በኋላ በጥቂት ነጮች ተይዞ የነበረውን መሬት ለሀገሬው ጥቁር ሕዝብ አከፋፍላለሁ በማለት ያወጣችውን ፖሊሲ አሜሪካን ጨምሮ ከምዕራባውያን ጋር ያላትን ግንኙነት እንዲሻክር አድርጓል። ሁለቱ ሀገራት በአውሮፓውያኑ 2024 የነበራቸው የንግድ ልውውጥ $116.6 ሚሊዮን ብቻ እንደሆነ ከአሜሪካ መንግስት የተገኘው መረጃ ያሳያል። አሜሪካ በዚህ ዓመት ወደ ዚምባብዌ $43.8 ሚሊዮን ወጪ ንግድ ያደረገች ሲሆን ይህም ከዚህ ቀደም ከነበረው ዓመት ጋር ሲነጻጸር 10.6 በመቶ ጭማሪ አለው። ሆኖም ከዚምባብዌ ያስገባቸው ምርት $67.8 ሚሊዮን ቢሆንም ከቀደመው ዓመት 41 በመቶ አሽቆልቁሏል ተብሏል። የዚምባብዌ መንግስት ከአሜሪካ የሚገቡ ምርቶች ታሪፍ ላለመጣል ያስተላለፈው ውሳኔ ለሀገሪቱ ይህ ነው የሚባል ኢኮኖሚያዊ ጥቅም እንደማያስገኝላትና በተቃራኒው በአሜሪካን ብቻ የሚጠቅም እንደሆነ የዚምባብዌ የፖለቲካ ተንታኝ ተናግረዋል። አድማጭ ተመልካቾቻችን ለቶፕ ኒውስ ኔትወርክ የያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ